በዛሬው ዝግጅታችን ራሳችሁን ብቻ ሳይሆን በዙሪያችሁ ያሉትን ሰዎች ሁሉ የማንነትና የአስተሳሰብ ደረጃ 100% የምታውቁበትን ሳይንስ ነግራችኋለሁ። ከዚህ ቪዲዮ በኋላ የሥራ ባልደረቦቻችሁንና አለቃችሁን፣ ጓደኞቻችሁን፣ የቤተሰብ አባሎቻችሁን፣ የፍቅር ወይም የትዳር አጋራችሁንና ሌሎችንም በዙሪያችሁ ያሉትን ሰዎች የማንነትና የአስተሳሰብ ደረጃ በትክክል ማወቅ ትችላላችሁ። ሁሉንም የማንነትና የአስተሳሰብ ደረጃዎች ወይም ሌቨልስ ኦፍ ቲንኪንግ በአራት ከፍለን በጥልቀት እናያቸዋለን። እናንተ ራሳችሁን ጨምሮ ቀደም ሲል እንዳልኳችሁ የምታውቋቸውንና በዙሪያችሁ ያሉትን ሰዎች በሚመጥናቸውና በሚገልጻቸው እርከን ወይም ሌቨል እየመደባችሁ ትሄዳላችሁ። እነዚህ ደረጃዎች አንድን ሰው ከለበሰው ልብስና ጫማ፣ ከሚመገበው ምግብ፣ በባንክ አካውንቱ ከሚገኘው ቁጥርና የሀብት መጠን፣ ከተቀመጠበት የስልጣን ወንበር፣ ከተወለደበት ቤተሰብና ካደገበት ማህበረሰብ፣ ከእድሜው፣ ከሚሰራው የሥራ አይነትና ከሌሎችም ልዩ ልዩ መስፈርቶች ውጪ በሆነ መልኩ የታዋቂውን የዌብስተር የአስተሳሰብ ፒራሚድ ወይም ዘ ፒራሚድ ኦፍ ቲንኪንግ ሚስጥርና የስነ ልቦና ትንታኔዎችን መሰረት በማድረግ በንጹህና በጠነከረ የስብዕና ሚዛን ላይ ተመዝኖ የሚሰጡ ደረጃዎች ናቸው። አሁን በቀጥታ ወደ ታችኛውና ወደ መጀመሪያው ደረጃ እንለፍ። ደረጃ 1 የደመ ነፍስና የተጠቂነት አስተሳሰብ። ይህ የዌብስተር አስተሳሰብ ፒራሚድ የመጨረሻውና ዝቅተኛው እርከን ሲሆን አብዛኛው የዓለም ሕዝብ ዕድሜው ሙሉ የሚኖርበት የጨለማ ቀጠና ነው። በዚህ ደረጃ ላይ ያሉ ሰዎች አእምሯቸው የሚመራው በከፍተኛ የስሜት መለዋወጥ፣ በፍርሃትና የዕለት ተዕለት ውጫዊ ክስተቶችን በማስተጋባት ወይም ሪያክት በማድረግ ብቻ ነው። የራሳቸውን ሕይወት የመምራት አቅምም ሆነ ራዕይ ስለሌላቸው ሁልጊዜም ለውድቀታቸው፣ ለድህነታቸው፣ ለስሜት ስብራታቸው መንግስትን፣ አለቃን፣ ቤተሰብን ወይም መጥፎ ዕድልን ተጠያቂ በማድረግ ራሳቸውን ያታልላሉ። በቀላል አነጋገር እነዚህ ሰዎች ቪክቲም ሜንታሊቲ ያላቸው ናቸው። በዚህ የአስተሳሰብ ስርዓት ውስጥ ያለ ሰው ትኩረቱ ሙሉ በሙሉ በሌሎች ሰዎች ስህተት ላይ እንጂ በራሱ የውስጥ ጉድለት ላይ ስላልሆነ ፈጽሞ የማደግና ራሱን የማሻሻል ሞራሉም ፍላጎቱም እድሉም የለውም። ይህን የተጠቂነት ስነ ልቦና እጅግ ጥልቅ በሆነ መንገድ የተነተነው ታዋቂው የስነ አእምሮ ሐኪም ቪክቶር ፍራንክል በማንኛውም ማነቃቂያ ወይም ስቲሙለስና በምንሰጠው ምላሽ ወይም ሪስፖንስ መካከል አንድ ትንሽ ክፍተት አለ። በዛ ክፍተት ውስጥ ነው የሰው ልጅ እውነተኛ ነፃነትና የማደግ ኃይል የሚገኘው እንዳለው። በመጀመሪያው ደረጃ ላይ ያሉ ሰዎች ይህንን ክፍተት ፈጽሞ አያውቁትም። አንድ ክፉ ነገር ሲገጥማቸው ወይም ሲተቹ ያለምንም ማሰብ ወዲያውኑ በንዴት፣ በጩኸት ወይም በማልቀስ ደመነፍሳዊ ምላሽ ይሰጣሉ። የራሳቸውን ስሜት የመቆጣጠር ስልጣን ለውጫዊ ዓለም ሙሉ በሙሉ አሳልፈው ስለሰጡ ማንኛውም ሰው በቀላሉ ሊያናውጣቸውና ሊቆጣጠራቸው ይችላል። ታላቁ ጥንታዊ የስቶይክ ፈላስፋ ኤፒክቴተስ ሰዎችን የሚያስጨንቃቸውና የሚያጠፋቸው በራሱ የተፈጠረው ክስተት ሳይሆን እነሱ ለክስተቱ የሚሰጡት የተሳሳተ ትርጉምና ምላሽ ነው በማለት የደረጃ 1ን የአስተሳሰብ ደካማነት በሚገባ ገልጾታል። በዚህ እርከን ላይ ያሉ ሰዎች ትልቁ ስህተታቸው ዓለም የራሷን ሕግ ጠብቃ እንደምትጓዝ አለመረዳታቸውና ሁሉም ነገር በእኔ ላይ የተቃጣ ጥቃት ነው ብለው ማሰባቸው ነው። የህይወት ፈተናዎች ሲመጡባቸው ይህ ነገር ከኔ ምን ይፈልጋል፣ ምን ላስተካክል ብለው ከመጠየቅ ይልቅ ለምን እኔ ላይ ይህ ደረሰ የሚለውን የከሳሽነት ጥያቄ በማንሳት የራሳቸውን ጉልበት በከንቱ ያባክናሉ። እናም ከዚህ የፒራሚዱ ግርጌ ለመውጣት ብቸኛው መንገድ ማንም ሰው ሊያድናችሁ እንደማይመጣ አውቃችሁ 100% የህይወታችሁን ሙሉ ኃላፊነት በገዛ ትከሻችሁ ላይ መሸከም ስትጀምሩ ብቻ ነው። የህይወታችሁ ደራሲ እናንተው ራሳችሁ መሆናችሁን መቀበል ምንም እንኳን መጀመሪያ ላይ እጅግ መራራና አስፈሪ ቢሆንም ወደ ላቀው የአስተሳሰብ ፒራሚድ ለመሸጋገር መከፈል ያለበት የመጀመሪያው የስነ ልቦና ግብር ነው። ሌሎች ሰዎችንና ሁኔታዎችን መውቀስ ባቆማችሁበት ቅጽበት አእምሯችሁ ከደመ ነፍስ ባርነት ነፃ ወጥቶ ነገሮችን በምክንያት ወደ መተንተንና መፍትሄ ወደ መፈለግ አቅጣጫ ፊቱን ያዞራል። ደረጃ 2 የምክንያትና የትንታኔ አስተሳሰብ። ከስሜታዊነትና ከተጠቂነት አዘቅት የወጣ አእምሮ የሚያርፈው ሁለተኛው የፒራሚድ እርከን በሆነው የምክንያትና የትንታኔ አስተሳሰብ ላይ ነው። በዚህ ደረጃ ላይ ያለ ግለሰብ ዓለምን የሚመለከተው በጥቁርና ነጭ ሳይሆን በተጨባጭ ዳታ፣ በሎጂክና
በምክንያትና ውጤት ወይም ኮዝ ኤንድ ኢፌክት ህግጋት መነጽር ነው። የሆነ ችግር ሲፈጠር ለመጮህ፣ ለመቆጣት፣ ለማኩረፍ ወይም ለማልቀስ ከመቸኮል ይልቅ ይህ ነገር ለምን ተፈጠረ፣ እንዴትስ ልፈታው እችላለሁ፣ መነሻውስ ምንድነው የሚሉ ጥልቅና ነፃ የሆኑ ጥያቄዎችን መጠየቅ ይጀምራል። ይህ ደረጃ የሰው ልጅ ከእንስሳዊ ደመነፍስ ወጥቶ የራሱን አእምሮ እንደ ስለታም መሳሪያ መጠቀም የሚጀምርበት ታላቅ የንቃት ምዕራፍ ነው። የዚህን ደረጃ ኃይልና ጥልቀት ታላቁ የግሪክ ፈላስፋ ሶቅራጥስ ያልተመረመረና ያልተተነተነ ሕይወት በምድር ላይ ለመኖር አያጓጓም በማለት እንዳስገነዘበው በደረጃ 2 ላይ ያሉ ሰዎች ማንም የነገራቸውን መረጃ ዝም ብሎ አይወጡትም። በማህበረሰቡ እንደ እውነታ የሚታመኑ ነገሮችን በሙሉ በጥርጣሬ ይመረምራሉ። የራሳቸውን እውነት በራሳቸው የሎጂክ ሚዛን እስካልመዘኑ ድረስ የማንም ሰው ጭፍን ተከታይ አይሆኑም። በተጨማሪም ታዋቂው የፈረንሳይ ፈላስፋ ሬኔ ዴካርት አስባለሁ፣ ስለዚህ ህልውና አለኝ፣ አይ ቲንክ therefore I am በማለት እንዳረጋገጠው የራሱን አእምሮ ነጥሎ ማሰብ የቻለ ሰው እውነተኛ የህይወት ነፃነትን ያጣጥማል። ነገር ግን ይህ የአስተሳሰብ ደረጃ የራሱ የሆነ ስውር አደጋና ወጥመድ አለው። ብዙ ምሁራንና የተማሩ ሰዎች በዚህ ደረጃ ላይ ሲደርሱ ሁሉንም ነገር አብዝቶ በማሰብና በመተንተን ወይም ኦቨርቲንኪንግ የተነሳ ወደ ተግባር ለመለወጥ ያቅታቸዋል። ታዋቂው የአሜሪካ ኢንዱስትሪ አብዮት መሪ ሄንሪ ፎርድ ማሰብ ከሁሉ በላይ እጅግ አድካሚው ሥራ ነው፣ ለዚህም ነው አብዛኛው ሰው ከማሰብ ይልቅ በስሜት መነዳትን የሚመርጠው እንዳለው አእምሮን በትንታኔ ማሰራት ትልቅ ጉልበት ይጠይቃል። ነገር ግን የትንታኔው መጨረሻ ተግባር ካልሆነ ግለሰቡ በአናላይሲስ ፓራላይሲስ ወይም ከልክ በላይ በማሰብ በሚመጣ መደንዘዝ ውስጥ ታስሮ ይቀራል። ስለዚህ አንድ ሰው ከዚህ ከሁለተኛው ደረጃ ወጥቶ ወደ ላቀው የፒራሚድ ጫፍ ለመሸጋገር ሎጂክና ትንታኔ ብቻውን በቂ እንዳልሆነ መረዳት ይኖርበታል። ሎጂክ የሆነን ነገር እንዴት መስራት እንዳለባችሁ ወይም how to do it ያሳያችኋል። ነገር ግን ትልቁን የህይወት አቅጣጫና ግዙፍ ተጽዕኖ ለመፍጠር ከአንድ ነጠላ መፍትሄ አልፋችሁ አጠቃላይ ስርዓቱን ወይም ሲስተሙን መመልከት ያስፈልጋል። ትንታኔን ወደ ስልት ወይም ስትራቴጂ በመቀየር መረጃዎችን በማቆራኘትና የተበታተኑትን የህይወት ገመዶች ወደ አንድ ትልቅ ራዕይ በማሰባሰብ አእምሮን ወደ ሶስተኛው የአስተሳሰብ ልዕልና ማሸጋገር ይቻላል። ደረጃ 3 የስርዓትና የስልት አስተሳሰብ። ይህ የዌብስተር ፒራሚድ ሶስተኛው እርከን እጅግ ስኬታማ የሆኑ መሪዎች፣ ቱጃሮችና የዓለምን ፖለቲካዊም ሆነ ኢኮኖሚያዊ ሚዛን የሚዘውሩ ልሂቃን የሚገኙበት መድረክ ነው። በዚህ የአስተሳሰብ ደረጃ ላይ ያለ ሰው በየዕለቱ በሚፈጠሩ ጥቃቅን ክስተቶች ወይም ታክቲክስ ላይ ጊዜውን አያጠፋም። ይልቁንም ትኩረቱን የሚያደርገው አጠቃላይ ስርዓቱ ወይም ሲስተሙ እንዴት እንደሚሰራና የሰዎች ስነ ልቦና እንዴት እንደሚታሰር ማጥናት ላይ ነው። በዚህ ደረጃ ላይ ያሉ ሰዎች የሚያዩት አንድን ዛፍ ሳይሆን አጠቃላይ ጫካውን ነው። አንድን የተናጠል ችግር ከመፍታት ይልቅ ያ ችግር ድጋሚ እንዳይፈጠር የሚያደርግ ግዙፍ አሰራር ይገነባሉ ወይም ሲስተም ቢውልድ ያደርጋሉ። ነገሮችን ወደፊት ለሚቀጥሉት 10 እና 20 ዓመታት አሻግረው የሚያዩ የስትራቴጂ ሊቃውንት ናቸው። የ48ቱ የኃይል ህጎች ደራሲ የሆነው ሮበርት ግሪን ሁልጊዜም ከሌሎች ሰዎች አንድ እርምጃ ቀድመህ ለማሰብ ሞክር፣ ስትራቴጂ ማለት የሌሎችን ስሜትና የሚወስዱትን እርምጃ አስቀድሞ በማሰብ አጠቃላይ የቼዝ ጨዋታውን መቆጣጠር ነው እንዳለው የደረጃ 3 ሐሳቢዎች የህይወትን ቼዝ የሚጫወቱት በሎጂክ ብቻ ሳይሆን በከፍተኛ የትንበያ ጥበብም ጭምር ነው። በተመሳሳይ ታላቁ የቻይና የጦር ስልት ጠቢብ ሱንዙ ስልት ወይም ስትራቴጂ የሌለው የተግባር እንቅስቃሴ ከሽንፈት በፊት የሚሰማ የመጨረሻው ጩኸት ነው በማለት የስትራቴጂካዊ አስተሳሰብን ወሳኝነት ያስረግጣል። እነዚህ ሰዎች ጉልበታቸውን ሳይሆን የሰው ልጅን ስነ ልቦና፣ ቴክኖሎጂንና ገንዘብን እንደ ሊቨሬጅ በመጠቀም ከራሳቸው አቅም በላይ የሆነ ውጤት ያመጣሉ። ይህንን የስርዓት አስተሳሰብ ይበልጥ በተግባር ለማሳየት የታዋቂው ቢሊዮነር ዋረን ቡፌት የቅርብ አጋር የነበረው ቻርሊ ማንገር በህይወትህ ትልቅ ስኬት ላይ ለመድረስ የተበታተኑ እውነታዎችን ማወቅ ብቻውን አይጠቅምም፣ ይልቁንም በውስጥህ በርካታ የአስተሳሰብ ሞዴሎችን ወይም ሜንታል ሞዴልስ በመገንባት የዓለምን ውስብስብ አሰራር ማስተሳሰር አለብህ በማለት ይመክራል።
በደረጃ 3 ያሉ አሳቢዎች የራሳቸውን ጊዜ ለገንዘብ አይሸጡም። ምክንያቱም ጊዜን የሚገዛና ሀብትን በራሱ የሚያባዛ ስርዓት ስለፈጠሩ ነው። እነሱ በማይኖሩበት ጊዜ እንኳን የሚሰራ ኔትወርክ፣ ቢዝነስ ወይም የሐሳብ ተቋም ስለሚገነቡ ውጤታቸው ከራሳቸው ህልውና በላይ ግዝፎ ይታያል። በዚህ ደረጃ ላይ ያለን ሰው ማሸነፍ እጅግ ከባድ ነው። ምክንያቱም እሱ የሚጫወተው እናንተ በምታውቁት የጨዋታ ህግ ሳይሆን እሱ ራሱ በፈጠረውና በሚቆጣጠረው አዲስ ሜዳ ላይ ነው። በዚህ አስተሳሰብ ደረጃ ላይ ያሉ ሰዎች በሰዎች መካከል ያለውን የስሜት የገንዘብና የፍላጎት መስተጋብር ወይም ኢንተርኮኔክትድነስ በትክክል ስለሚያነቡ የትኛውን ገመድ ቢጎትቱ የትኛው በር እንደሚከፈት ጠንቅቀው ያውቃሉ። ይሁን እንጂ ከዚህ ሁሉ የስትራቴጂ ብልሃት ባሻገር አንድ የመጨረሻና ከሰው ልጅ የተለመደ አእምሮ በላይ የሆነ የፒራሚዱ ጫፍ ወይም አፔክስ አለ። እሱም ከስልትም ሆነ ከስርዓት ውጪ የሆነው የፈጠራና የሉዓላዊነት ዓለም ነው። ደረጃ 4 የፈጠራና የሉዓላዊነት አስተሳሰብ። ይህ የዌብስተር የአስተሳሰብ ፒራሚድ የመጨረሻው ጫፍ እጅግ ጥቂት የሆኑ የታሪክ አውራዎች፣ ታላላቅ ፈላስፎች፣ ተጽዕኖ ፈጣሪዎችና የፈጠራ ሊቃውንት ብቻ የሚደርሱበት የንቃተ ህሊና ወይም አዌክኒንግ ጣሪያ ነው። በዚህ ደረጃ ላይ ያለ ሰው ከአካባቢ ሁኔታ ጋር መላመድ ወይም ስልት መንደፍ አያስፈልገውም። ምክንያቱም እሱ ራሱ እውነታውን ወይም ሪያሊቲውን አዲስ አድርጎ የሚፈጥር ክሬተር ነውና። በዚህ ደረጃ ላይ ያሉ ሰዎች ከፍርሃት፣ ከማህበረሰብ ይሁንታና ከውድድር ስነ ልቦና ሙሉ በሙሉ ነፃ የወጡ ናቸው። ውሳኔያቸው የሚመነጨው ከውጫዊ ዳታ ብቻ ሳይሆን ከውስጣዊ ጥልቅ ስሜት ወይም ኢንቱዊሽንና አጽናፈ ዓለሙን ከሚገዛው የኃይል ሞገድ ጋር ከተጣመረ ማስተዋል ወይም ዊዝደም ነው። ይህንን የላቀ የአስተሳሰብ ነፃነት ታላቁ የሮማውያን ንጉሥና የስቶይክ ፈላስፋ ማርከስ ኦሬሊየስ በውጫዊ ዓለምና ክስተት ላይ ምንም አይነት ስልጣን ባይኖርህም በገዛ አእምሮህ ላይ ግን ሙሉና ፍጹም የሆነ ሉዓላዊ ስልጣን አለህ። ይህንን ስትገነዘብ ማንም የማይሰብረው እውነተኛ ኃይል ታገኛለህ በማለት በአስደናቂ ሁኔታ ገልጾታል። በተጨማሪም ታዋቂው ጀርመናዊ ፈላስፋ ፍሬድሪክ ኒቼ እውነተኛው ነፃ ሰው የህብረተሰቡን ህግጋት የሚከተል ሳይሆን የራሱን እሴትና የህይወት ትርጉም በራሱ ፈጠራ የሚቀርጽ ነው በማለት የዚህን ደረጃ ሐሳቢዎች ግዙፍነት ያሳያል። በዚህ ደረጃ ላይ ያሉ ሰዎች የራሳቸውን አጽናፈ ዓለም ይፈጥራሉ እንጂ በሌሎች ሰዎች ዓለም ውስጥ ተከራይተው አይኖሩም። በዚህ የፒራሚድ ጫፍ ላይ ሎጂክና ስትራቴጂ ከጥልቅ የውስጥ ድምፅ ወይም ኢንቱዊሽን ጋር ይዋሃዳሉ። የቴክኖሎጂው ዓለም አብዮተኛ ስቲቭ ጆብስ ሊያጠፋችሁ ከሚችለው የሌሎች ሰዎች ጩኸትና አስተያየት ይልቅ የራሳችሁን የውስጥ ድምፅና ደመነፍሳዊ እውቀት ወይም ኢንቱዊሽን ለመስማት የሚያስችል ድፍረት ይኖራችሁ። ምክንያቱም ውስጣችሁ እውነት መሆን የምትፈልጉትን አስቀድሞ ያውቀዋል እንዳለው ታላላቅ ፈጠራዎች የሚመጡት ከትንታኔ ሳይሆን ከዚህ ፈጠራ የውስጥ ድምፅ ነው። ታዋቂው የፊዚክስ ሊቅ አልበርት አንስታይንም እውነተኛው የማስተዋል መለኪያ እውቀት ሳይሆን የማሰብና የመፍጠር አቅም ወይም ኢማጂኔሽን ነው በማለት የደረጃ 4 ሐሳቢዎች ከተለመደው የሎጂክ ህግ ውጪ ዓለምን በአዲስ መነጽር እንደሚያዩት ያረጋግጥልናል። ይህ የመጨረሻው እርከን አንድ ሰው ከራሱ የኔነት ወይም ኢጎ ጋር የሚያደርገውን ጦርነት አሸንፎ ከፍርሃት ነፃ በሆነ የፍሰት ወይም ፍሎ ስቴት ውስጥ የሚኖርበት የህይወት ጥግ ነው። በዚህ ደረጃ ላይ ስትደርሱ ገንዘብም ሆነ ስኬት እናንተ ሮጣችሁ ወይም ለፍታችሁ የምታመጧቸው ሳይሆኑ የእናንተን የፈጠራና ኃይለኛ ማንነት ተከትለው ወደ እናንተ የሚመጡ ጥቃቅን ውጤቶች ናቸው። አሁን ፒራሚዱን ሙሉ በሙሉ ተመልክታችሁታል። ከስሜታዊው የተጠቂነት የግርጌ ህይወት እስከ ሉዓላዊው የፈጠራ ጫፍ ድረስ ያለው መንገድ በግልጽ ተዘርግቷል። ታዲያ እናንተ የቱ ጋር ናችሁ? ሐሳብና መልሳችሁን በኮመንት አጋሩኝ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ባላችሁበት ሰላማችሁ ይብዛ።